ሰላም አለይኩም ወራህመቱላሂ ወበረካቱሁ። የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደግዬ ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። ዛሬ በአዲስ ነገር ተከስቻለሁ። የእውነት አዲስ ነገር አለኝ እና እንዴት ናችሁልኝ? ሰላም ናችሁልኝ ወይ? እኔ በጣም ሰላም ነኝ፣ ደህና ነኝ አልሐምዱሊላህ። ዛሬ ድንገት ሆፕ አደረገኝና የሆነ ነገር ትዝ አለኝ። ብቻ ለምን እንደው አላውቅም እና ዛሬ ምን እንደሰራው በነግራችሁ ትገረማላችሁ። እንግዲህ ምን ተሰማሽ? ናፈሽ? ከፋሽ? እስኪ አስተያየታችሁን በኮሜንት ግለጡልኝ። ዛሬ ብድግ ብዬ ሴትዮዋን እንደው ሆብ አረገኝ፣ እንደው ሆብ አረገኝ። ጓደኛ ጋር አጋጣሚ አውርቼ ነበርና ጓደኛዬ ኢጃዛ ሂጅ ምናምን አለችኝ። ከዛ ወይኔ የሆነ ነገር አምሮኝ አልኩና ወራኋት። አይ እንደው በአሁን ሰዓት አማረኝ፣ ይሄ አማረኝ ታያለሽ አለችኝ። ከዛ ምን ታረጊዋለሽ እንግዲህ ሰው ሲሞትም እኮ አማረኝ እያለ ይሞታልና እንግዲህ ምኑን አውቀዋለሁ ብለሽ ነው ምናምን። ኧረ የማይበጅሽ ይሞት አለችኝ። እና ከዛ እንደው የሆነ ተሰማኝ፣ ኧረ ስሜት እንደው የሆነ ስሜት ተሰማኝ። ብቻ እኔ እንጃ እንግዲህ የናፍቆት ስሜት ይሁን የአምሮት ስሜት ይሁን አላውቅም። እና ሴትዮዬን ብድግ ብዬ መዳም አልኳት፣ ስጋ ስጪኝ ዛሬ አልኳት። ሳዳ ሽማሊክ አለችኝ ማለት ነው። አይ ዛሬ ስጋ ስጪኝ፣ ዛሬ ስጋ ካልሰጠሽኝ እሄዳለሁ አልኳት። የት ነው የምትሄጂው አለችኝ። አይ እሄዳለሁ፣ የትም ቢሆን ሂጅ ስጋ መብላት አለብኝ ዛሬ አልኳት። ማለትም እኔ ባሌ ተሄደ እስካሁን ድረስ ያው ብዙ ጊዜ ኢጃዛ አልወጣም። ኢጃዛን በወጣ ያው እንደ ወንድ እንጂ እንደ ሴት ወደ ኩሽና ገብቼ የምንሰራው ምናምን የለም። ሂጅ ያው ጓደኞቼ ጋር የምንሰራውን አብረን በልተን እንጂ እንደዚህ ለራሴ ሰርቼ በልቼ አላውቅም። እና ትዝ ያለኝ ነገር ምንድን ነው ባሌ ባለ ሰዓት ኢጃዛ ስወጣ ወጥ ሰርቼ ምናምን ፏፈክሽ ብዬ ባሌ ጋር የምበረው ነገር ምናምን ትዝ አለኝ ማለት ነው። እናማ ዛሬም ሰራ ሴትዮዬን ስጋ ስጭኝ አልኳት። ምን ቸግርሽ ታዲያ ቤትሽ ሀቢብቲ አለችኝ ማለት ነው። በረካቱን እና በዚሁ አጋጣሚ ወላሂ ሰዎች በጣም ምርጥ ሰዎች ናቸው፣ ወዳቸዋለሁኝ። በጣም ለእኔ ትልቅ ቦታ አላቸው። ያው አረቦች ይወዱናል ባንልም ያው አብረን እስካለን ድረስ ታላስቀየሙን ወይም እኛም ሰራተኛ መሆናችን በእርሳት የለብንም። በስነ ስርዓት ስራችንን ጠንቅቀን ተሰራን፣ ስራችንን ጠንቅቀን ታወቀን። እነሱ በጣም መልካም ሰዎች ናቸው። ያው ከስንት አንዳንዶች እንጂ መልካም ሰዎች ናቸው። የኔ መቼም መልካም ሰዎች ናቸው። እና ቤት ሻገልቢ አለችና አንድ ኬስ ስጋ አውጥታ ሰጠች ማለት ነው። ከዛ መንበርክ ጥሩ ነው፣ ተከተሉኛ። ይኸውላችሁ ዛሬ ይኸውላችሁ ይኸው ቀይ ወጥ እየሰራሁ ነው ብቻዬን። እንግዲህ እንጀራው ማን እንደማመጣልኝ እንጃ። መብራት ትንሽ ደበብ ያለ ነው፣ አይታይም። የእንትናቸው ቦታቸው ማለት ነው፣ ጋዝ ያለበት ቦታ መብራት ብዙም አያሳይም። ይሄን ኩሽናውን እየከሸንኩ ነው፣ ተመልከቱ። ይሄ ቁሊቱ ነው። ስጋውን ደግሞ ምን እንዳደረኩላ ልንገራችሁ። ስጋው ደግሞ ማለት ነው በመረቅ ልሰራው ነው። ስጋው ወላሂ በመረቅ ልሰራው ነው። ስጋ ወጡን ማለት ነው። እንደ ሀገራችን ወጥ ቀይ መረቅ ልሰራ ነው ማለት ነው። ስጋው ልንካካና ላሳያችሁ። ይኸው እዚህ ጋር ቅቤ አለኝ። ያክስቴ ላይ ባለፈው የተነጠረ ቅቤ ሰጣኝ። ይኸው እዚህ ጋር አለኝ። መጨረሻ ላይ ያደርገዋለሁ ማለት ነው። ስጋ ወላሂ የመረቅ ልሰራ ነው ዛሬ። በቃ ሴት መሆን ሸቶኛል ማለት ነው። እኔ ባሌ ተሄደ እስካሁን ድረስ ወደ ኩሽና ገብቼ ጉድ ብዬ አላውቅም። ትቼዋለሁ ሴትነቱንም። አንዳንድ ጊዜ አልፎ ኢጃዛ በወጣ ጓደኞቼ ጋር ነው፣ ጓደኞቼ የሰሩትን ያው አንዳንድ ነገር ከውጭ ባመጣም ጓደኞቼ የሰሩትን ብልት ታርጌ እመለሳለሁ እንጂ ኩሽና ገብቼ ጉድ ብዬ አላውቅም። ዛሬ ግን በቃ እስኪ ልሰራራና ምናልባት እንጀራ የሚያመጣልኝ ካገኘሁኝ እበላዋለሁ ማለት ነው። አለዛን ደግሞ ፍሬዘር አድርገውና ፍሬዘር አድርጌ አለዛ ምን አደርጋለሁ መሰላችሁ? ወደ አዲሱ ቤት ስሄድ ወደ አዲሱ ቤት ስሄድ
ሀየር ሰላማ ስለሆነ የምሄደው አሁን አበሻ ሰፈር ነው አዲሱ ቤቴና እዛ ስሄድ በአካባቢ ምግብ ቤትም አለ፣ ሁሉም ነገር አለ። እንጀራዬን አመጣና ማለት ነው የቆመ አድርጌበታለሁኝ። እንጀራዬን አመጣና አዲሱ ቤቴ ተሄዲ እበላለሁ። በሀየር ሰላም አካባቢ ለምትገኙ ሴት እህቶቼ ያው ምርጥ ቀይ ወጥ ሰርቻለሁ። የስጋ ወጥ ነው። ብቅ ብላችሁ ቤቴን እንዲመርቁልኝ ወደ ሀየር ሰላማ ሰሞኑን ጉዞ ሳላረግ አልቀርም። እንግዲህ ሀየር ጃማዓ ነው ያለው ብያችኋል ነበር። እኔ እንደው ሀየር የሚለው ነው እና ቀኝ ሆነልኝ። ሀየር መሯ ኖርኩኝ ለሀየር መሯ 4 አመቴ። ከዛ ደግሞ እንግዲህ ጉዞ ወደ ሀየር ሰላማ ሊሆን ነው። እንግዲህ ሀየር ሰላማን ከፍ ያለ ያርግልኝ። ሀሳቦቼ ሁሉ የሚሳካቡት ቦታ ይሁን እንዲያው ይግጠመኝ እና የውላችሁ ዛሬ ፍክት ብዬ ፏፍክሽ ብዬ እላችኋለሁኝ። እስኪ ደግሞ ቀጣውን ጠብቁ። ወጤን ሰራርቼ ገላዬን ተጣጥቤ ፏፍሽ ብዬ በቃ ልክ ባሌ ጋር ስወጣ እንደምሆኑ መሆን ነው ያማረኝ ዛሬ። ለምን እንደው አላውቅም። ወይኔ ኧረ ባሌ እንኳን በደወለልኝ ዛሬ ሴት ስለሸተትኩኝ ያው እስከ ዛሬ ወንድ ነሽ ወይ እንዲያትሉኝ ወንድ ነኝ ማለት ሳይሆን ያኔ እኛ ምግብ ሰርቼ አላውቅም። የኛን የሀበሻ ምግብ ሰርቼ ስለማላውቅ ይኸውላችሁ ስጋው በስሎ አሁን ይኸው ቁሌቱ ላይ እያረኩ ነው ስጋውን። ዛሬማ በቪዲዮ ቢሆን ራሱ ባሌ ጋር ደውዬ ማውራት ግድ ይለኛል። እሱን ሳስብ አይደል ንቅት የምለው። አይ ኧረ ጌታዬዋ እንደው ሀሳብ ብቻ አይደለም አንተ አገናኝ ያላየ እሱንም ደህና አድርገህ እንደው እኔንም ደህና አድርገህ ልጆችንም ቤተሰቦችንም በሰላም አድርገህ ኧረ እንደው መሄጃዬን አቅርብልኝ። አሁንስ ያላለ እስከ መቼ ባልና ሚስት ተራርቆ እስከ መቼ እንደው ጉድ እኮ ነው። ሀዲያ መጋባታችን ትርፉ ምንድን ነው? ሚስት ተቤት አልተገኘች፣ ባል ከውጭ ካልመጣ መጋባታችን ላይ ትርፉ ምንድን ነው? መረቁ ሲያምር ወላሂ ማሻአላህ ተባረከላህ በጣም ነው የሚያምረው መረቁ። ወጥ ስጋው እንግዲህ ቁሌቱ ጋር ጨመርኩት። አሁን መረቁ ጠብ እያደረኩት እንሻሻዋለሁ ቁሌቱ ጋር ስጋውን በአንድ እጄ እየቀረጥኩ ስለሆነ ምንም አልተመቸኝም። ታልተመቸኝ ድስቱ እየተንቀሳቀሰ እምቢ አለኝ። ደግሞ ይደፋና ይገሽረኛል። እዚህ ደስ አለኝ እያልኩ ምንቅ ስል ተመላልጬ እንዲያላታ አንዴ እኮ ተደፍቶብኛል። ታዲያ የዛን ጊዜ ባሉካ ስለነበር ብድግ አደረገኝ። ወይኔ ዛሬ ቢደፋ ቢማል ያነሳኝ። የዛን ጊዜ ላይ ቢደፋ ባሌ ደረሰልኝ። ዛሬ ማን ይደርስልኛል? እዚሁ ተንዲፋዲፌ እንደ ዙሮ ሞታለሁ እንጂ እና ወጥ ባንድ እጄ ሆኖ አልመቸኛል። ስጋውን ከቁሌቱ ጋር ጨምሬያለሁ። አሁን መረቁን ጣፍ እያደረኩ አቁላለዋለሁኝ። ወይኔ ማሻአላህ በሉኝ። ይሄ ሁላችሁ ከላልሻዋለሁኝ። አሁን እንግዲህ ሂጅ ሻወር ወስድ ነው። ከዛ ሻወራችንን ስንጨርስ ደግሞ ለገበታ ስናበቃው አብረን እንገናኝ። አውትላችሁ ቤተሰቦች እንግዲህ ላጠፋው ነው። ወጥ ጨረስኩኝ። እንግዲህ ይኸው ቤቱን ልቦክር ፈሃማ አያይዣለሁ። ግን አይገርማችሁም? ሻወርታ ውስጥ ልጁ ከቻላለም ምንድን ነው የምታጣያለሽው? ቤቱ በጣም ሸቷል። ያስዓደ ዛሬ ምን ሰርተሽ ነው ቤት ውስጥ አላለኝም። በእውነት ጉዴ ብቅ አለብኝ። አሁን ቶሎ ብዬ ሻወር ልውሰድ ልምጣና ቤቱን ቡኻኽሬ ሴትዮቱ ታመጣ እንዴተኛ ሰው ይበንልል ነው። አለዛማ አጥጅም ነው የሚሉኝ ሽታውን። እኛ ችግር እኮ በርበሬው ምኑ ሽንኩርቱ ይሸታል። ከባድ ነው ሰው ቤት እኮ ለመስራት የኛን ወጥ። ለማንኛውም በዛም አለበዝህም ሀሳቤን አሳክቻለሁ፣ ሰርቼላቸዋለሁ። ይውላችሁ ዛሬ እንግዲህ በዚህ መልኩ ፍክት ብያለሁኝ። ዛሬ ለባሌ ራሱ ሙዚቃ እጋብዘዋለሁ ማለት ነው።